ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አርማጅ ተመልካቾቻችን እንደምን አደራችሁ። የመስከረም 3 የዕለተ ቅዳሜ የጧት ፕሮግራሞቻችንን በጧቱ ይዘን ቀርበናል። ከኢንተርናሽናል ብሬክ መልስ እንግዲህ የእንግሊዝ ፕሪሚየር ሊግ ጨዋታዎች የሚቀጥሉም ይሆናሉ። በርካታ ጨዋታዎች ናቸው እንግዲህ የሚጠበቁት። በዛሬው ዕለት ከቀን 8 ሰዓት ተኩል እስከ ምሽት 4 ሰዓት ድረስ የሚጠበቁ ጨዋታዎች አሉ። አርሰናል በሜዳውና በደጋፊዎቹ ፊት እንግዲህ የአራተኛ ሳምንት መርሃ ግብሩን ኖቲንጋም ፎረስትን በማስተናገድ ይጀምራል። እንዲሁም ምሽት 4 ሰዓት ላይ ደግሞ ቼልሲ በሜዳውና በደጋፊዎቹ ፊት የሚያደርገው ጨዋታ የመጨረሻ ጨዋታ ይሆናል። እንግዲህ የአራተኛ ሳምንት የእንግሊዝ ፕሪሚየር ሊግ የቅዳሜ ጨዋታዎች እሱን እንመለከታለን። በስፔን ላ ሊጋ፣ በጣሊያን ሴሪ፣ በጀርመን ቡንደስሊጋ እንዲሁም ደግሞ በፈረንሳይ ሊግ 1 የሚደረጉ ጨዋታዎች አሉ። በሰፊው የምንመለከት ይሆናል። እንዲሁም ደግሞ ከዚህም በተጨማሪ ፕሬስ ኮንፈረንስም ተሰጥተውም ነበር። አሰልጣኞች ምን አሉ የሚለውን በሰፊው የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። በሱፐር ሳንዴይ እንግዲህ የማንቹሪያን ደርቢም ይደረጋል። ፔፕ ጋርዲዮላ ደርቢው ለኛ ወሳኝ ነው ሲሉ ሀሳባቸውን መስጠታቸውን ተመልክተናል። ዊሊያም ሳሊባ ወደ ልምምድ መመለሱን በአርሰናል በኩል እጅግ በጣም አስደሳች መሆኑን ነው የተመለከትነው። አሰልጣኝ ሩበን አሞሪም በራሳችን እንተማመናለን ሲሉ ስለ እሁዱ ጨዋታም ሀሳባቸውንም ሰጥተዋል። አሰልጣኝ ሚኬል አርቴታ ሊቨርፑል በገበያው የነበሩ ትልልቅ ተጫዋቾችን ወስዷል ሲሉ እንዲሁ ሀሳባቸውን መስጠታቸውን ነው እየተመለከትን የምንገኘው። ማንቸስተር ሲቲዎች እንግዲህ ተጫዋቾቻቸውን ውል ማራዘም መቻላቸውም እየተገለጸም ይገኛል። ስለ ሪቻርልሰን የምንመለከታቸውም መረጃዎችም አሉ። በርካታ መረጃዎችን ነው ይዘን እየቀረብ ነው። እናንተም ከኛ ጋር እንድትቆዩ እየጋበዘን ዛሬ በሚደረጉ ጨዋታዎች የዛሬን ፕሮግራሞቻችንን እንጀምር። የኢንተርናሽናል ብሬክ መጠናቀቁን ተከትሎ እንግዲህ ታላላቅ የአውሮፓ ሊጎች ጨዋታዎች የሚጀምሩም ይሆናሉ። በእንግሊዝ ፕሪሚየር ሊግ 8 ያክል ጨዋታዎች የሚደረጉ ሲሆን ቀን 8 ሰዓት ተኩል ላይ አርሰናል ከኖቲንጋም ፎረስት ጋር የሚያደርጉት ጨዋታም ይጠበቃል። አርሰናል በሚኬል አርቴታ እየተመራ እንዲሁም ደግሞ ኖቲንጋም ፎረስት ኑኖ ስፒሪቶ ሳንቶን ካሰናበቱ በኋላ የቀድሞ የቶተናም አሰልጣኝ የነበሩት አንጌ ፖስቴኮግሉን ከቀጠረ በኋላ እንግዲህ የመጀመሪያ ጨዋታቸውም ይሆናል። አርሰናል ከኖቲንጋም ፎረስት ቀን 8 ሰዓት ተኩል ላይ በፍላይ ኤምሬትስ የሚደረገው ጨዋታ በርካቶችን እያስጠበቀም ይገኛል። በዚህ ጨዋታ ላይ እንግዲህ ማን ያሸንፋል ቅድሚያ ግምታችሁን ልትሰጡንም ትችላላችሁ። እነዚህ ሁለቱ ክለቦች ለመጨረሻ ጊዜ በተገናኘው ጊዜ በሲቲ ግራውንድ ነበር መገናኘትም የቻሉት አምና። ይህም እንግዲህ 0-0 እንዲጠናቀቅ እያደረገውም ጨዋታ እንደነበር በርካቶቻችንም እናስታውሳለን። ሪካርዶ ካላፊዮሪ ጎል አስቆጥሮ የተሻረበትን አጋጣሚ በርካቶቹ የሚያስታውሱትም ጉዳይ ነው። አምና በዚህቹ በፍላይ ኤምሬትስ በተደረገም ጨዋታ ደግሞ አርሰናል 3-0 በሆነ ውጤት ማሸነፍ መቻሉንም እንመለከተም ነበር። አምና በ12ኛ ሳምንት መርሃ ግብር ነበር መገናኘትም የቻሉት። በዚህ ዓመት ደግሞ በአራተኛ ሳምንት መርሃ ግብር መገናኘት ችሏል። በዚህ ጨዋታ ላይ ቡካዮ ሳካ፣ ቶማስ ፓርቴ እንዲሁም ደግሞ ኢታን ንዋኔሪ ነበር ጎሎቹን ማስቆጠር የቻሉት በአምናው ክፍለ ጊዜ ማለት ነው። በዚህ ዓመት ደግሞ ምን ይከሰት ይሆን አብረን የምንመለከት ነው የሚሆነው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ አርሰናል 55 ጊዜ ያሸነፈ ሲሆን ኖቲንጋም ፎረስት 29 ጊዜ ማሸነፍ ችሏል። 23 ጊዜ ደግሞ አቻ መለየት መቻላቸውን ስታቲክሳቸው ያመላክተናል። በዛሬው ጨዋታ ላይ የማይገኙ ተጫዋቾች ሊኖሩም ይችላሉ። ዊሊያም ሳሊባ ልምምድ እንደጀመረ አሰልጣኝ ሚኬል አርቴታም ተናግሯል። በዛሬው ጨዋታ ላይ ይኖር አይኖር እስካሁን እየተረጋገጠ ጉዳይም አይደለም። ቡካዮ ሳካ እንዲሁ ጉዳት ላይ ያለም ተጫዋች ነው። ካይ ሃቨርትስ እንዲሁም ደግሞ ጋብሪኤል ጂሰስ በጉዳት ምክንያት የማይገኙም ተጫዋቾች መሆናቸው ነው የተገለጸው። እንዲሁ ደግሞ በዚህ ክለቦች በሁለቱ ክለቦች ማለት ነው ኮከብ ጎል አግቢዎችን ወይም ደግሞ ብዙ ጎል ያላቸውን ተጫዋቾች ስንመለከት ጁሊያን ቲምበር በአርሰናል በኩል 2 ጎልና 1 አሲስት በማስመዝገብ እየመራ የሚገኝ ተጫዋች ነው። ሪካርዶ ካላፊዮሪ 2 አሲስትና 1 ጎል ያለው ሲሆን ቪክተር ዮኮሬሽ አዲሱ አጥቂ እንግዲህ 2 ጎሎችን ማስቆጠሩን ባለፈው ጨዋታ ላይ ተመልክተንም ነበር። እሱም እንግዲህ የጨዋታው ልዩነት እንደነበር በሁለተኛው ሳምንት ተመልክተንም ነበር። 5-0 በሆነ ሰፊ ውጤት ሲያሸንፉም በኖቲንጋም ፎረስት ክሪስ ውድ ወሳኙ የኖቲንጋም ፎረስት ተጫዋች የሆነው ክሪስ ውድ እንግዲህ 2 ጎሎችን ያለው ተጫዋች ነው። ዳን ኑዴ 1 ጎልና 1 አሲስት ያለው ተጫዋች መሆኑን ነው እየተመለከተን የምንገኘው። በዛሬው ጨዋታ ላይ እንግዲህ የእነዚህ ሁለቱ ክለቦች ጨዋታ እጅግ በጣም ተጠባቂ ያደርገዋል። አርሰናል የመጨረሻ ጨዋታውን ከሜዳቸው ውጪ በሊቨርፑል 1-0 በሆነ ውጤት መሸነፋቸውን የምናስታውሰው ጉዳይ ነው። ኖቲንጋም ፎረስት ደግሞ በሲቲ ግራውንድ በዌስትሃም ዩናይትድ ያልተጠበቀ 3-0 ሽንፈት ማስተናገድም ችለውም ነበር። ካለፉት 5 ጨዋታዎች እንግዲህ 1 ሽንፈት፣ 1 አቻ እንዲሁም ደግሞ 1 ድል ማስመዝገብ የቻሉት ኖቲንጋም ፎረስት አሰልጣኝ ኑኖ ስፒሪቶ ሳንቶን በማሰናበት እንግዲህ የቀድሞ የቶተናም አሰልጣኝ የነበሩትን የዩሮፓ ሊጉን በማሸነፍ እንግዲህ ምንም እንኳን 17ኛ ደረጃ ላይ ቢያጠናቅቁም ከ75 ዓመት በኋላ እንግዲህ ቶተናምን ወደ ዋንጫ መመለስ
መመለስ እየቻሉት እነዚሁ አሰልጣኝ መሰናበትም ችለው ነበር። በአሁኑ ሰዓት ላይ ደግሞ በሲቲ ግራውንድ እንግዲህ መገኘትም ችለዋል። አርሰናል ካለፉት 3 ጨዋታዎች ሁለቱን አሸንፈው አንዱን ሽንፈት ማስተናገዳቸውንም ተመልክተናል። ሽንፈቱም እንግዲህ ከሜዳቸው ውጪ በአንፊልድ ሮድ ስቴዲየም በዶሚኒክ ሶቦዝ ላይ ብቸኛ ጎል 1-0 መሸነፋቸውንም በርካቶቻችን የምናስታውሰው ጉዳይ ነው። የጨዋታ ቀን 8 ሰዓት ተኩል ላይ የሚጀምር ነው የሚሆነው። ቀን 11 ሰዓት ላይ የሚጀምሩ በርካታ ጨዋታዎች አሉ። ኖቲንጋም ፎረስት ከወልቨርሃምፕተን፣ ኤቨርተን ከአስቶን ቪላ፣ ፉላም ከሊድስ ዩናይትድ፣ ክሪስታል ፓላስ ከሰንደርላንድ እንዲሁም ደግሞ በርነሞዝ ከብራይተን ኤንድ ሆቭ አልቢዮን የሚያደርጉት ጨዋታም ይጠበቃል። ምሽት 1 ሰዓት ተኩል ላይ ዌስትሃም ዩናይትድ ከቶተንሃም ሆትስፐር፣ ምሽት 4 ሰዓት ላይ ደግሞ ብሬንትፎርድ ከቼልሲ ጋር የሚያደርጉት ጨዋታ ተጠባቂም ናቸው። ከነዚህ መካከል እንግዲህ የሚጠበቁ ጨዋታዎችን ስንመለከት ቀን 11 ሰዓት ላይ ኒውካስል ዩናይትድ ከወልቨርሃምፕተን ጋር የሚያደርጉት ጨዋታም ይጠበቃል። አሰልጣኝ ኤዲ ሃው በሴንት ጄምስ ፓርክ ስቴዲየም የሚያደርጉት ጨዋታ እናሸንፋለን ሲሉ የገለጹ ሲሆን እስካሁን ድረስ ግን የአጥቂ ስፍራቸውን እጅግ በጣም እየቸገራቸውም ይገኛል። በእርግጥ አዲስ አጥቂ ማስፈረማቸውንም ተመልክተናል። ኒክ ወልተማዴ ምናልባት በዛሬው ጨዋታ ላይ ይሳተፍ ይሆን የሚለው በርካቶች ግምታቸውን እያስቀመጡም ይገኛሉ። እነዚህ ሁለቱ ክለቦች በተገናኙበት ጊዜ እንግዲህ ኒውካስል ዩናይትድ 37 ጊዜ ወልቨርሃምፕተን ደግሞ 40 ጊዜ ማሸነፍ የቻሉ ሲሆን 29 ጊዜ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። አምናውን ውጤት ስንመለከት በደርሶ መልስ ውጤት እንግዲህ ሁለቱንም ማሸነፍ መቻላቸውን ኒውካስል ዩናይትድ ስታቲክሳቸውም ያመላክተናል። በዚቹ በሴንት ጄምስ ፓርክ ስቴዲየም በተደረገ ጨዋታ እንግዲህ በአሁኑ ሰዓት ላይ ለሊቨርፑል መፈረም የቻለው አሌክሳንደር ኢዛክ 2 ጎሎችን እንዲሁም ደግሞ አንቶኒ ጎርደን 1 ጎሎችን ማስቆጠር መቻሉንም ተመልክተናል። በሶስቱም ጎል ላይ እንግዲህ ተጽዕኖ ነበረው አሌክሳንደር ኢዛክ አንዱን አሲስት ማድረግ መቻሉን ነበር መመልከት የቻለው። በዚህ ዛሬው ጨዋታ ላይ የማይገኙ አንዳንድ ተጫዋቾች አሉ። ጆኤሊንተን፣ አንቶኒ ጎርደን ወይም ደግሞ ጃኮብ ራምሴ በጉዳት ምክንያት ኒውካስል ዩናይትድ በኩል የማይገኙ ተጫዋቾች መሆናቸውን ነው እየተመለከተን የምንገኘው። ዛሬም ይህ ቀን 11 ሰዓት ላይ የሚጀምርም ጨዋታ ይሆናል። አሰልጣኝ ኤዲ ሃው እየተቸገሩም ቢሆን የዛሬውን ጨዋታ ለማሸነፍ ግዴታ ውስጥ እንደሚገቡ በርካቶች እየገመቱም ይገኛሉ። ኤቨርተን ከአስቶን ቪላ ጋር የሚያደርጉት ሌላኛው ተጠባቂም ጨዋታ ነው። አሰልጣኝ ኡናይ ኤምሬ እጅግ በጣም እየተቸገሩም ይገኛሉ። አሰልጣኝ ዴቪድ ሞይስ ምንም እንኳን ኤቨርተንን ይዘው እንግዲህ 6 ነጥብ መያዛቸው በዚህ ዓመት ጥሩ እንቅስቃሴ ማጀመራቸውን የሚያሳየም ጉዳይ ነው። አሰልጣኝ ኡናይ ኤምሬ ካለፉት 3 ጨዋታዎች 1 ነጥብ ብቻ ነው ማግኘትም የቻሉት። የመጀመሪያው ጨዋታ ቪላ ፓርክ ባደረጉት ጨዋታ እንግዲህ ከኒውካስል ዩናይትድ ጋር 0-0 የተለያዩበት ጨዋታ ከዛ በኋላ 1-0 በብሬንትፎርድ እንዲሁም ደግሞ በክሪስታል ፓላስ 3-0 የተሸነፉበትን ውጤትም ተመልክተንም ነበር። አሰልጣኙ እንግዲህ እጅግ በጣም እየተቸገሩ ይገኛሉ። በእርግጥ በአሁኑ ሰዓት ላይ ያስፈረሟቸው ተጫዋቾች አሉ እንደ ሃርቪ ኤሊዮት የመሳሰሉ እንዲሁም ደግሞ እንደ ጄደን ሳንቾ የመሳሰሉ ተጫዋቾችን ማስፈረማቸው ምናልባትም የአጥቂ ስፍራውን ሊያጠናክርላቸውም ይችላል። ነገር ግን የዛሬው ጨዋታ ምንም እንኳን ይህ ቢሆን ከሜዳቸው ውጪ የሚያደርጉት ጨዋታ እጅግ በጣም ከባድ እንደሚያደርጋቸው ነው እየተገለጸም የሚገኘው። ሂል ዲኪንሰን ስቴዲየም በአዲሱ የኤቨርተን ስቴዲየም ነው እንግዲህ ይህ ጨዋታ የሚደረገው። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ ኤቨርተን 80 ጊዜ እያሸነፈ ሲሆን አስቶን ቪላ 87 ጊዜ አሸንፏል። 60 ጊዜ ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። አምና እንግዲህ ጉዲሰን ፓርክ በተደረገ ጨዋታ አስቶን ቪላ በኦሊ ዋትኪንስ ብቸኛ ጎል 1-0 ማሸነፉንም ተመልክተንም ነበር። እንዲሁም በሜዳቸውና በደጋፊዎች ፊት በአስቶን ቪላ በቪላ ፓርክ የተደረገውንም ጨዋታ 3-2 በሆነ ውጤት ማሸነፍ መቻላቸውን ተመልክተንም ነበር። በዚህ ዓመት ግን የአሰልጣኝ ኡናይ ኤምሬ እንዲሁም ደግሞ የአስቶን ቪላ ግርማ ሞገስ የወረደም ይመስላል። ገና ከ3 ጨዋታዎች 1 ነጥብ ብቻ ነው መሰብሰብ የቻሉት። የዛሬ ጨዋታቸውን ማሸነፍ ግዴታ ውስጥ ሊገቡ እንደሚችሉ እየተገለጸም ይገኛል። በዚህ ውጤታቸው የሚቀጥሉ ከሆነ ምናልባትም እንግዲህ በሚቀጥሉት ጊዜያት አሰልጣኝ ኡናይ ኤምሬ ከአስቶን ቪላ ሊሰናበቱበት የሚችልበት እድል እንዳለ እየገመቱም ነው የሚገኙት። አምና እንግዲህ እስከ 4ኛ ለማጠናቀቅ ሲገዳደር የነበረ ቲም በዚህ ዓመት ግን አጀማመሩ እጅግ በጣም የከፋም ሆኗል። ምንም እንኳን ባለፈው የውድድር ዓመት በሁለተኛው የሲዝን ላይ በጥር የዝውውር መስኮት ላይ እንግዲህ በውሰት ያመጧቸው ተጫዋቾች እጅግ በጣም እንደረዷቸው ተመልክተንም ነበር። እንደ ማርከስ ራሽፎርድ እንዲሁም ደግሞ ራውል አሴንሲዮ የመሳሰሉ ተጫዋቾችን ማግኘታቸው ጥሩ ጥቅም እንዳገኙም ተመልክተንም ነበር። ወደ ሌሎች ጨዋታዎች ስንመለስ ደግሞ ቶተንሃም ሆትስፐር ከሜዳ ውጪ ከዌስትሃም ጋር የሚያደርጉት ጨዋታም ይጠበቃል። አሰልጣኝ ቶማስ ፍራንክ እንግዲህ ቶተንሃምን ይዘው ጥሩ እንቅስቃሴ እያደረጉ ይገኛሉ። ካለፉት 3 ጨዋታዎች 2 ጨዋታዎችን ማሸነፍ ችሏል። ነገር ግን በሜዳቸውና በደጋፊዎች ፊት በቶተንሃም ስቴዲየም በተደረገ ጨዋታ ያልተጠበቀ ሽንፈት ማስተናገዳቸው በርካቶች አልጠበቁትም። በ3ኛ ሳምንት መርሃ ግብር በበርንሞዝ የተሸነፉበትም ጨዋታ ኢቫን ኒልሰን ብቸኛዋን ልዩነት የፈጠረች ጎል ማስቆጠሩንም ተመልክተናል። በርንሞዝ ምንም እንኳን ወደ 6 የሚጠጉ ቤስት 11 ውስጥ የሚሰለፉ ተጫዋቾቻቸውን ቢሸጡም በዚህ ዓመትም
በአሰልጣኝ አንዶኒ ኢራኦላ እየተመሩ እንግዲህ ጥሩ ጊዜን እያሳለፉም ይገኛሉ። በዛም ጨዋታ ላይ 1-0 ማሸነፋቸውንም ተመልክተንም ነበር። ቶተናም ዛሬ ከሜዳቸው ውጪ እንግዲህ በለንደን ስቴዲየም የሚደረገውን ጨዋታ ለማሸነፍ እንደሚገቡም እየተገለጸም ይገኛል። እነዚህ ሁለት ክለቦች በተገናኙበት ጊዜ ዌስትሃም 52 ጊዜ ቶተናም ደግሞ 67 ጊዜ ማሸነፍ የቻለ ሲሆን 39 ጊዜ አቻ በሆነ ውጤት ማጠናቀቅ መቻላቸውንም ተመልክተናል። ባለፈው የውድድር ዓመት በዚህች ስቴዲየም በተደረገ ጨዋታ አቻ በሆነ ውጤት ማጠናቀቅም ችሎ ነበር። ቶተናም ከዌስትሃም በተደረገ ጨዋታ በኦዶበርት ብቸኛ ጎል 1-0 ሲመሩ ቢቆዩም ጃሮድ ቦን ባስቆጠረው ጎል አንድ አቻ በሆነ ውጤት ማጠናቀቅ ችለውም ነበር። በእርግጥ ቶተንሃም ሆትስፐር ባለፈው የውድድር ዓመት እንግዲህ ከሊጉ ግርጌ አንድ ዝቅ ብሎ ብቻ ነበር እንግዲህ ተርፎ ማለፍም የቻለው 17ኛ ደረጃ ላይ ማጠናቀቁን በርካቶቻችን እናስታውሳለን። 18ኛ ቢያጠናቀቅ ኖሮ በአሁኑ ሰዓት ላይ እንግዲህ በሻምፒዮንሺፕ የምናገኘው ቲም እንደነበረም ይታወሳል። እጅግ በጣም አስቸጋሪ ዓመትን ማሳለፋቸው ቶተንሃሞች አምና እናስታውሰም ነበረ። በዚህ ዓመት ግን በአሰልጣኝ ቶማስ ፍራንክ እየተመሩ ጥሩ አጀማመርን እያሳዩንም ይገኛሉ። በቶተንሃም በኩል እንግዲህ የማይገኙ ተጫዋቾች አሉ። ዶሚኒክ ሶላንኬ፣ ጄምስ ማዲሰን፣ ቢሱማ ኩሉዘቪስኪ፣ ራዱ ድራጉሲ እንዲሁም ደግሞ ኮታታካል ጉዳት ላይ ያሉ ተጫዋቾችም ናቸው። በዌስትሃም በኩል እንዲሁ የማይገኙ ተጫዋቾች አሉ እና ኒኮላስ ፉልክሩግ የመሳሰሉ እንዲሁም ደግሞ ጆር አርዝሊ ያሉ ተጫዋቾች በዛሬው ጨዋታ ላይ የማይገኙ ተጫዋቾች ናቸው። ምሽት 4 ሰዓት ላይ ከሜዳቸው ውጪ አሰልጣኝ ኤንዞ ማሬስካ ብሬንትፎርድን የሚገጥሙም ነው የሚሆኑት። የዛሬው ጨዋታ እጅግ በጣም ከባድ ሊያደርግባቸው እንደሚችሉ ከሜዳቸው ውጪ እንደመሆኑ መጠን እየተገለጸም ይገኛል። በቴክ ኮሚኒቲ ስቴዲየም የሚደረግም ጨዋታ ነው የነዚህ የሁለቱ ቲሞች ጨዋታ። ኬት አንድሪው ብሬንትፎርድን እየመሩ እንግዲህ የዛሬውን ጨዋታ ለማሸነፍ እንገባለን ብሎ የተናገሩ ሲሆን አሰልጣኝ ኤንዞ ማሬስካም ከሜዳችን ውጪ ነጥብ ይዘን ለመምጣት ፍላጎት አለን፣ ለማሳካት እንጠራለን ሲሉም ተናግሯል። እነዚህ ሁለቱ ክለቦች በታሪካቸው እንግዲህ 22 ጊዜ የተገናኙ ሲሆን 10ን ቼልሲ እንዲሁም ደግሞ 7ቱን ብሬንትፎርድ ያሸነፉ ሲሆን 5ቱን በአቻ ውጤት ማጠናቀቅም ችሏል። አምና በዚህ ስቴዲየም በተደረገ ጨዋታ 0-0 በሆነ ውጤት ነበር እንዳጠናቀቁ ስታቲክሳቸው የሚያመላክተን። በዛሬው ጨዋታ ላይ በቼልሲ በኩል የማይገኙ ተጫዋቾች አሉ። ሊያም ዴላፕ፣ ኮል ማልመር፣ ቤኖይት ባዲያሼል፣ ሌቪ ኮልዊል፣ ዳሮ ኦይሶጎ እንዲሁም ደግሞ ዳትሮ ፎፋና ጉዳት ላይ ያሉ ተጫዋቾች መሆናቸውን ተከትለው በዛሬው ጨዋታ ላይ እንደማይሳተፉ አሰልጣኝ ኤንዞ ማሬስካ ማረጋገጥም ችሏል። ካለፉት 3 ጨዋታዎች ሁለቱን አሸንፈው አንዱን በአቻ ውጤት ማጠናቀቅ የቻሉት ቼልሲዎች ተከታታይ 2 ድል ማስመዝገብ ችሏል። የመጀመሪያውን ጨዋታ ብቻ ነበር እንግዲህ ከክሪስታል ፓላስ ጋር 0-0 በሆነ ውጤት ማጠናቀቅ የቻሉት። ከዛም በኋላ ዌስትሃምን 5-1 በሆነ ውጤት እንዲሁም ደግሞ ፉላምን 2-0 በሆነ ውጤት ማሸነፍም ችሏል። ብሬንትፎርድን ስንመለከት ካለፉት 3 ጨዋታዎች ሁለቱን ተሸንፈው አንዱን ማሸነፍ መቻላቸውንም ተመልክተናል። የመጨረሻ ጨዋታቸውን እንግዲህ በሰንደርላንድ 2-1 መሸነፋቸውንም እንዲሁ የተመለከትንበት ጉዳይም ተመልክተንም ነበር። ከእንግሊዝ ፕሪሚየር ሊግ ወጣ ስንል ደግሞ ስፔን ላሊጋን እናገኛለን። በስፔን ላሊጋ 4 ያክል ጨዋታዎች ይደረጋሉ። ሄታፌ ከአዲስ አዳጊው ሪያል ኦቪዶ ጋር የሚጫወት ሲሆን ሪያል ሶሲዳድ ሪያል ማድሪድን የሚያስተናግድበት ሌላኛው ተጠባቂ ጨዋታ ነው። የጨዋታ ቀን 11 ሰዓት ከሩብ ላይ የሚጀምር ጨዋታ መሆኑን የወጣለት መርሃ ግብርም ያሳያል። በአኖይታ ስቴዲየም የሚደረገውን ጨዋታ እንግዲህ ሪያል ማድሪድ ከሜዳቸው ውጪ ለማሸነፍም ይሄዳሉም ተብሎ ይጠበቃል። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ ሪያል ማድሪድ 104 ጊዜ ያሸነፈ ሲሆን ሪያል ሶሲዳድ 38ቱን ብቻ ነው ማሸነፍም የቻሉት። 45ቱን በአቻ ውጤት ማጠናቀቃቸውን ያመላክተናል። አሰልጣኝ ዣቪ አሎንሶ የቀጠሩት ሪያል ማድሪዶች ተከታታይ 3 ድል ማስመዝገብ መቻላቸው እንዲሁም ደግሞ የሊጉ መሪ መሆናቸውንም ተመልክተናል። በተቃራኒው ደግሞ ሪያል ሶሲዳድ ካለፉት 3 ጨዋታዎች እንግዲህ 2 አቻ እንዲሁም ደግሞ 1 ሽንፈት ማስተናገዳቸው ነው መመልከትም የቻለው። ይህም እንግዲህ ቅድሚያ ግምት አሁንም ለሪያል ማድሪድ እንዲሰጥም ያደርገዋል። ሪያል ማድሪድ እጅግ በጣም ተጠናክሮ እንዲሁም ደግሞ በአሰልጣኝ ዣቪ አሎንሶ እየተመራ የማጥቃት እንዲሁም ደግሞ የመከላከል አቅሙ እጅግ በጣም እንደጠነከረም በርካቶቹም ያነሳሉ። ካለፉት 3 ጨዋታዎች እንግዲህ 1 ጎል ብቻ ነው መቆጠርም የቻለው ሪያል ማድሪድ ላይ። ይህም ደግሞ የመከላከል አቅሙ ምን ያህል እንደጨመረ የማጥቃት አቅሙ ደግሞ ምን ያህል እንደተጠናከረ የሚያሳየም ጉዳይ ነው። አሰልጣኝ ዣቪ አሎንሶ እስካሁን ድረስ የአጥቂ ስፍራቸውን እንግዲህ ኮንስታንት ማድረግም አልቻሉም። በተለይም የኪሊያን ምባፔ ቤስት 11 ውስጥ መግባት እንጂ ሌሎቹ በግራም በቀኝም እንግዲህ የተለያዩ አሰላለፎችን እየተጠቀሙም ይገኛሉ። አንዴ ቪኒሲየስ ጁኒየር አንዴ ሮድሪጎ ጉዌዝን ሲጠቀሙም ተመልክተናል። ካለፉት 3 ጨዋታዎች ሁለቱን ቪኒሲየስ ጁኒየር የጀመረ ሲሆን ሮድሪጎ ጉዌዝ አንዱ መጀመሩንም ተመልክተንም ነበር። እንዲሁ ደግሞ እነ ፍራንኮ ማስታንቱኖ
ብራሂም ዲያዝ እንዲሁም ደግሞ አርዳ ጉለር የመሳሰሉ ተጫዋቾች ደግሞ በቀኙ ስፍራ እየተሰለፉም ተመልክተናል። ይህም እንግዲህ ምን ያህል ቨርሳታይል እንዳደረገው አሰልጣኝ ዣቪ አሎንሶ ቲሙን እያመላከተንም ነው የሚገኘው። በዚህ ጨዋታ ላይ የማይገኙ ተጫዋቾች አሉ። አንቶኒ ሮዲገር በጉዳት ምክንያት አይገኝም። እንዲሁ ደግሞ ሌላኛው የተከላካይ ስፍራ ተጫዋች የሆነው ፌርላንድ ሜንዲ እንዲሁ በጉዳት ምክንያት የማይገኝ ተጫዋችም ነው። ኤድዋርዶ ካማቪንጋ ምንም እንኳን ከጉዳቱ እያገገመ ቢገኝም ልምምድ ቢጀምርም እንግዲህ ለጥንቃቄ ሲባል በዛሬው ጨዋታ ላይ እንደማይገኝ አሰልጣኝ ዣቪ አሎንሶም ተናግሯል። ጁድ ቤሊንጋም የማይገኝ ተጫዋች ሲሆን እንዲሁ ኤንድሪክ በጉዳት ላይ ያለ ተጫዋች መሆኑን ነው ማረጋገጥም የቻሉት። ከነዚህ ውጪ ግን ሌሎቹ ተጫዋቾች በዛሬው ጨዋታ ላይ ሙሉ ለሙሉ ፊትነሳቸው ሙሉ ሆኖ ይጫወታሉ ሲሉም አሰልጣኝ ዣቪ አሎንሶም ተናግሯል። አትሌቲኮ ቢልባኦ ከዲፖርቲቮ አላቬዝ፣ አትሌቲኮ ማድሪድ ከቪያሪያል ጋር የሚያደርጉት ጨዋታም ሌላኛው የስፔን ላሊጋ የአራተኛ ሳምንት መርሃ ግብር ተጠባቂ ጨዋታዎችም ናቸው። በጣሊያን ሴሪ ካግላሪ ከፓርማ፣ ጁቬንቱስ ከኢንተር ሚላን እንዲሁም ደግሞ ፊዮሬንቲና ከናፖሊ ጋር የሚያደርጉት ጨዋታም ይጠበቃል። ጁቬንቱስ ከኢንተር ሚላን በርካቶቹ የሚጠብቁት እንግዲህ የሱፐር ሳተርዴይ የጣሊያን ሴሪ ተጠባቂ ጨዋታ ነው። በሶስተኛ ሳምንት መርሃ ግብር እነዚህ ሁለቱ ክለቦች እንግዲህ በጁቬንቱስ ስቴዲየም በቱሪን የሚደረግም ጨዋታ መሆኑን እየተመለከትን እንገኛለን። በታሪክ በተገናኙበት ጊዜ ጁቬንቱስ 104 ጊዜ ያሸነፈ ሲሆን ኢንተር ሚላን 66 ጊዜ 61 ደግሞ በአቻ ውጤት ማጠናቀቃቸውን ስታቲክሳቸው ያመላክተናል። የመጨረሻ 5 ጨዋታዎችን የእርስ በርስ ጨዋታቸውን ደግሞ ስንመለከት አምና በዚህው ስቴዲየም ጁቬንቱስ 1-0 ማሸነፉንም ተመልክተንም ነበር። በአጠቃላይ ስንመለከት እንግዲህ ሁለቱን ኢንተር ሚላን ሁለቱን አቻ እንዲሁም ደግሞ አንዱን ደግሞ ጁቬንቱስ ማሸነፉን ካለፉት 5 ጨዋታዎች ስታቲክሳቸው የሚያመላክተን ነው የሚሆነው። በአምናው በሴሪ በ25ኛ ሳምንት መርሃ ግብር ኢንተር ሚላን ኮንሴሳው ብቸኛ ጎል እንግዲህ 1-0 ማሸነፍ መቻላቸውንም ተመልክተንም ነበር። በኢንተር ሚላን ሜዳ በተደረገው ጨዋታ ደግሞ 8 ጎሎችን በተቆጠረበት ጨዋታ 4 አቻ ማጠናቀቃቸውን በርካቶቻችን የጎል ዝናብ የነበረው ጨዋታ በርካቶች እናስታውስም ነበር። በዚህ ጨዋታ ላይ ማን ያሸንፋል ግን ዛሬ የምንመለከት ይሆናል። በሶስተኛ ሳምንት መርሃ ግብር እነዚህ ሁለቱ ክለቦች እንግዲህ በጣሊያን ሴሪ ተጠባቂ ጨዋታን የሚያደርጉም ነው የሚሆኑት። ማርከስ ቱራም በኢንተር ሚላን በኩል እንዲሁም ደግሞ በጁቬንቱስ በኩል ደግሞ ዱሳን ቭላሆቪች በአጥቂ ስፍራ የሚጠበቁም ተጫዋቾች ናቸው። ኬናን ይልዲዝ የወሩ ምርጥ ተጫዋች ተብሎ መመረጡንም እናስታውሳለን። በአንድ ጨዋታ 2 አሲስት በማስመዝገብ እንግዲህ የጨዋታው ኮከብ እንደነበረም ተመልክተንም ነበር። ዛሬም ምናልባትም እንግዲህ ጨዋታው ላይ እንግዲህ ልዩነት ይፈጥራል ተብሎ የሚጠበቅ የወጣት ተጫዋች ነው። ፊዮሬንቲና ከናፖሊ ጋር የሚያደርጉት ጨዋታም ይጠበቃል። ስኩዲቶን ያሸነፉት ናፖሊዎች አሁንም እንግዲህ በርካታ ተጫዋቾችን በማምጣት ራሳቸውን ማጠናከራቸውንም ተመልክተንም ነበር። ከነዚህ መካከል ኬቨን ዴብሪንን በአማካይ ስፍራ በመቀላቀል እንግዲህ ጥሩ ለውጥን ማምጣት እየቻሉም ክለብ መሆናቸውንም በአሰልጣኝ አንቶኒዮ ኮንቴ እየተመለከትን እንገኛለን። ፊዮሬንቲናም እንግዲህ አምና ጥሩ እንቅስቃሴ ማድረግ የቻለ ክለብ ቢሆንም በዚህ ዓመት ጥሩ እንቅስቃሴ መጀመርም አልቻለም። ካለፉት 2 ጨዋታዎች ሁለቱን አቻ ማጠናቀቅ የቻለ ሲሆን ናፖሊ ካለፉት 2 ጨዋታዎች ሁለቱንም በማሸነፍ ነው መጀመርም የቻሉት። የመጨረሻ የእርስ በርስ ጨዋታቸውን ስንመለከት እንግዲህ 3ቱን ናፖሊ ያሸነፈ ሲሆን አንዱን ፊዮሬንቲና አንዱን ደግሞ አቻ መውጣታቸውን ነው የመጨረሻ 5 ሊግ ጨዋታቸውን እንዲሁ የሚያመላክተን። በጀርመን ቡንደስሊጋም የሚደረጉ ጨዋታዎች አሉ። ሄዴኒየም ከቦሩሲያ ዶርትመንድ ጋር የሚያደርጉት ጨዋታ ይጠበቃል። ወልፍስበርግ ከኮሎኝ፣ ዩኒየን በርሊን ከሆፌንሄም፣ ሜንዝ ከአርቢ ሌፕዚግ፣ ፍራይቡርግ ከሱትጋርት እንዲሁም ደግሞ ባየር ሙኒክ ከሃምበርገር ጋር የሚያደርጉት ጨዋታም ይጠበቃል። ባየር ሙኒክ አዲስ አዳጊውን ሃምበርገርን በሜዳቸውና በደጋፊዎች ፊት ነው ምሽት 12 ሰዓት ተኩል ላይ የሚያስተናግዱት። እንዲሁ በፈረንሳይ ሊጓን 2 ጨዋታዎች የሚደረጉ ሲሆን ኒንስ ከናንትስ እንዲሁም ደግሞ አግዠር ከሞናኮ ጋር የሚያደርጉት ጨዋታ የዛሬ የቅዳሜ ተጠባቂ ጨዋታዎችም ናቸው። እነዚህን ጨዋታዎች እንግዲህ እንድታዩ እንዲሁም ደግሞ ግምታችሁን ኮሜንት ቦክስ ላይ እንድታጋሩ ነው የምንጋብዛችሁ። እንዲሁም በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች ነግረናቸዋል። አርሰናል ቀን 8 ሰዓት ተኩል ላይ ከኖቲንጋም ፎረስት እንዲሁም ደግሞ ምሽት 4 ሰዓት ላይ ብሬንትፎርድ ከቼልሲ ጋር የሚያደርጉትን ጨዋታ ቅድሚያ ግምታችሁን ኮሜንት ቦክስ ላይ ልታጋሩንም ትችላላችሁ። ከጨዋታ ጥቆማዎቻችን ወጣ ስንል ደግሞ ወደ ሌሎች መረጃዎችም እንለፍ። የፕሪሚየር ሊጉ የወሩ ምርጥ ተጫዋችም ታውቋል። የእንግሊዝ ፕሪሚየር ሊግ የውድድር ዘመኑ መጀመሪያ ወር ምርጡ ተጫዋች ተደርጓል። በዚህም መሰረት እንግሊዛዊው የኤቨርተን የፊት መስመር ተጫዋች ነው ጃክ ግሪሊሽ የወሩ ምርጥ ተጫዋች በመባል በአብላጫ ድምጽ ማሸነፍም ችሏል። ጃክ ግሪሊሽ እንግዲህ በወሩ ባደረጋቸው 3 የፕሪሚየር ሊግ ጨዋታዎች 4 ለግብ የሆኑ ኳሶችን አመቻችቶ ማቀበል የቻለም ተጫዋች ነው። አራቱ እንግዲህ በ2 ጨዋታዎች 2 አሲስት በማስመዝገብ እንግዲህ የጨዋታው ልዩነት ፈጣሪ እንደነበረም ተመልክተናል። ምንም እንኳን ያለፈው የውድድር ዘመን በማንቸስተር ሲቲ ቤት እጅግ በጣም አስቸጋሪ ጊዜን ማሳለፍ ቢችልም በዚህ ዓመት ወደ ኤቨርተን በመሄድ እንግዲህ
ወደ ድሮ አቋሙ የሚመለስበትን አቋም እንዲሁ እያሳየም ይገኛል። በተመሳሳይ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝም ታውቋል። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወርሃ ነሐሴ የወሩ ምርጥ ተጫዋችም የወሩ አሰልጣኝም ይፋም ተደርጓል። በዚህ መሰረት የሊቨርፑል ዋና አሰልጣኝ አርነ ስሎት የፕሪሚየር ሊግ የወሩ ምርጥ አሰልጣኝ በመሆን መመረጥም ችሏል። አሰልጣኝ አርነ ስሎት ሊቨርፑልን እየመሩ በወሩ ያደረጓቸው 3 የፕሪሚየር ሊግ ጨዋታዎች ማሸነፍ መቻላቸውን እንግዲህ በወሩ ምርጥ አሰልጣኝነት ያስቀመጣቸው መሆኑን እንዲሁ ያመላክታል። አሰልጣኝ አርነ ስሎት ሐሳባቸውንም ሰጥተዋል። አሌክሳንደር ኢዛክ ሙሉ ጨዋታውን አይሳተፍም ሲሉ ነው የገለጹት። የሊቨርፑል ዋና አሰልጣኝ አርነ ስሎት አሌክሳንደር ኢዛክ በቀጣይ ሙሉ 90 ደቂቃ እንደማይጫወትም ገልጸዋል። አሌክሳንደር ኢዛክ ሁሉንም ጨዋታዎች ለ90 ደቂቃ ይጫወታል ብለን አንጠብቅም ያሉት አሰልጣኝ አርነ ስሎት በሚቀጥሉት ሳምንታት ይሄ አይፈጠርም በማለት ስለ አዲሱ አጥቂም ተናግሯል። አክለውም የቅድመ ውድድር ዝግጅት አምልጦታል። ለ3 ወራት ወይም ደግሞ 4 የቡድን ልምምድ አልሰራም። አሁን ላይ እሱን ቀስ በቀስ መግባባት አለብን ማስለጠምም አለብን ሲሉ ሐሳባቸውንም ሰጥተዋል። በጣም ያስደስተኝ ነገር የኢዛክ ዝውውር መጠናቀቅ ነው። ይህ ለማድረግ ሁሉም በትጋት ሰርቷል። ይሄ ለክለብ እንዲሁም ደግሞ ለሁላችንም ጥሩ ነገር ነው። አሰልጣኙ እንዲህ ብለው እየተናገሩ ሲሆን በሚቀጥሉት ወራት ግን ይህ ተጫዋች ለ90 ደቂቃ የሚጫወትበትን አቅም ያመጣል ብዬም አስባለሁ ሲሉም ነው እንዲሁ መግለጽም እየቻሉት። ቼልሲ በይፋ ተጫዋችም አስፈርሟል። የምዕራብ ለንደኑ ክለብ ቼልሲ የስትራትቡርጉን የፊት መስመር አጥቂ የሆነው ኢማኑኤል ኤሜጋን ማስፈረማቸውም ይፋም አድርጓል። ተጫዋቹ በቼልሲ ቤት የ7 ዓመት ኮንትራት መፈረሙ ይፋም ተደርጓል። የፊት መስመር ተጫዋች ኢማኑኤል ኤሜጋ በውድድር ዓመቱ መጨረሻ ቼልሲን እንደሚቀላቀልም ነው የተገለጸው። ራያን አይትሩሪ ከማንቸስተር ደርቢ ውጪ ሆኗል። የማንቸስተር ሲቲው የመስመር ተጫዋች ነው ራያን አይትሩሪ ከወሩ ጨዋታ ደርቢ ውጪ መሆኑ ነው የተገለጸው። በተጨማሪም ሪያን ቸርኪና ኦማር ማሩሽ ከጨዋታው ውጪ መሆናቸውም ተረጋግጧል። በሌላ በኩል እንግሊዛዊው ተከላካይ ጆን ስቶንስ ከባድ ችግር ባያጋጥመውም በጨዋታው መድረሱ አጠራጣሪ መሆኑ ነው የተገለጸው። ሌሎች ተጫዋቾች መልካም ጤንነት ላይ ናቸው ሲሉ አሰልጣኝ ፔፕ ጋርዲዮላ ጨምሮም ተናግሯል። እነዚህ ተጫዋቾች ግን አጠራጣሪ ደግሞ ከጨዋታው ውጪ መሆናቸው ነው የተገለጸው። በማንቸስተር ዩናይትድ በኩል እንግዲህ ተጫዋቾች ግልጋሎት የማያገኙቸው ተጫዋቾችም አሉ። ማንቸስተር ዩናይትድ በውዱ ተጠባቂ የደርቢ ጨዋታ የወሳኝ ተጫዋቾቻቸው ግልጋሎት እንደማያገኝ አሰልጣኝ ሩበን አሞሪም አረጋግጠዋል። በጨዋታው ያጎዳሉት አዲሱ ፈራሚ ማቲያስ ኩኛ እንዲሁም ደግሞ ሜሰን ማውንት እንደማይሳተፉ አሰልጣኙም አረጋግጧል። ግብ ጠባቂ ምርጫቸውን ያነሱት አሰልጣኝ ሩበን አሞሪም በሁዱ ደርቢ አልታይ ባይንደር በቋሚነት እንደሚሰለፍ ላረጋግጥላቸው እወዳለሁ ሲሉ ተናግሯል። አልታይ ባይንደር በቋሚነት መሰለፍ ይቀጥላል። ይህ አዲስ ሊግ እንዲሁም ደግሞ አዲስ ሀገር ነው። ለቋሚነት ቦታ ሁሉም ይፎካከራሉ ሲሉ አሰልጣኝ ሩበን አሞሪም መናገራቸውን ነው የተመለከትነው። ፔፕ ጋርዲዮላም ሲናገሩ ደርቢው ለኛ ወሳኝ ነው ሲሉም ነው የተናገሩት። የማንቸስተር ሲቲው አሰልጣኝ የሆኑት ፔፕ ጋርዲዮላ የሁዱ የማንቸስተር ደርቢ ጨዋታ በፊት አስተያየታቸውንም ሰጥቷል። ፔፕ ጋርዲዮላ በአስተያየታቸውም የደርቢ ጨዋታ በጣም አስፈላጊ ነው፣ በዚህ ዓመት ለሚኖረን ጉዞ ወሳኝ ነው፣ በተጫዋቾች ትልቅ እምነትም አለኝ ሲሉም ተናግሯል። ዶናሩማ የተለየ አቅም አለው፣ ነገሮችን እንደ ኤደርሰን እንደሚያደርግም አልፈልግም፣ ኤደርሰን በእግሩ እንደሚጫወት የትኛውም ግብ ጠባቂ ማድረግ አይችልም፣ ትክክለኛው የውድድር ዘመን አሁን ጀምሯል፣ በዚህ ዓመት ስኬታማ በድጋሚ ለመሆን ከመቼውም ጊዜ የበለጠ ተነሳሽነት አለኝ ሲሉም ተናግሯል። አሰልጣኝ አርነ ስሎት አይዛክ የዓለም ምርጡ አጥቂ ነው ብለዋል። ነገር ግን የዓለም ምርጡ አጥቂ ኤርሊንግ ብሮት ሃላንድ ነው ሲሉ እንዲሁ ገልጸዋል። አይዛክ ምርጥ አጥቂ ነው፣ ሊቨርፑል የከፈለው ገንዘብ ያንን ይናገራል። ነገር ግን ሃላንድ በየትኛውም አጥቂ አይቀየርም፣ እጅግ በጣም የዓለማችን ትልቁ አጥቂ ነው ሲሉ አሰልጣኝ ፔፕ ጋርዲዮላም ተናግሯል። በእሁዱ ጨዋታ ላይ 3 ነጥብን በሜዳችን መያዝም እንፈልጋለን፣ ጨዋታው ከባድ እንደሆነም እናምናለን፣ የዓመቱ የሊግ ጨዋታ በዛሬው ዕለት ጀምሯል ብዬም አስባለሁ ሲሉ ስለ እሁዱ ጨዋታ እንዲሁ መናገርም ችለዋል። ዊሊያም ሳሊባ ወደ ልምምድ መመለሱንም ነው የተመለከትነው። በጉዳት ላይ የነበረው የአርሰናል የተከላካይ ስፍራ ተጫዋች የሆነው ዊሊያም ሳሊባ ቡድን ልምምድ መመለሱ አሰልጣኝ ሚኬል አርቴታም ተናግሯል። ዊሊያም ሳሊባ በዛሬው የኖቲንግሃም ፎረስት ጨዋታ መድረሱን አይተው እንደሚወስኑ አሰልጣኙ የጠቆሙት፣ በሌላ በኩል ተከላካዩ ቤን ዋይት በዛሬው የኖቲንግሃም ፎረስት ጨዋታ ዝግጁ መሆኑን ገልጿል። እንግሊዛዊ ተጫዋች ቡካዮ ሳካ ከጨዋታ ውጪ መሆኑን ሚኬል አርቴታ አያይዘውም ነው የተናገሩት። አሰልጣኙ አያይዘውም የፊት መስመር ተጫዋች የሆነው ካይ ሃቨርትስ ካጋጠመው ጉዳት በጥሩ ሁኔታ መመላለስ ላይ ይገኛል ሲሉም ገልጿል። ጋብሪኤል ጂሰስ በሚቀጥለው ታህሳስ ወይም ደግሞ ጥር ወር ላይ ይመለሳል ሲሉ እሱ እንደሚቆይም ነው የገለጹት። አሰልጣኝ ሩበን አሞሪም ሲናገሩ እንግዲህ በራሳችን እንተማመናለን ሲሉ በፕሬስ ኮንፈረንሳቸው ተናግሯል። የቀያዮቹ ሰይጣኖች አሰልጣኝ የሆኑት አሰልጣኝ ሩበን አሞሪም ቡድናቸው ለእሁዱ ለማንቸስተር ሲቲ ደርቢ ጨዋታ ዝግጁ መሆኑን ገልጿል። ለደርቢው
ዝግጁ ነኝ ያሉት አሰልጣኝ ሩበን አሞሪም በራሳችን እንተማመናለን፣ ደርቢው ምርጥ ጨዋታ ይሆናል ሲሉ ሀሳባቸውንም ገልጿል። ለደርቢው ዝግጁ ነኝ ያሉት አሰልጣኝ ሩበን አሞሪም በራሳችን እንተማመናለን፣ ደርቢው ምርጥ ጨዋታም ይሆናል፣ እንዲሁ ደግሞ እኛም ለማሸነፍ እንገባለን ሲሉም ተናግረዋል። አክለውም አሁን ላይ በደረጃ ሰንጠረዡ ከማንቸስተር ሲቲ በላይ መቀመጥ አስፈላጊ አይደለም በማለትም ተናግረዋል። ስለ ተጋጣሚያቸው ያነሱት ሩበን አሞሪም ማንቸስተር ሲቲ በፕሪሚየር ሊጉ ምርጥ አሰልጣኝ የሚሰለጥን ቡድን መሆኑን አትርሱ ሲሉ ነው እንዲሁ ማሳሰብም የቻሉት። አሰልጣኝ ሚኬል አርቴታ ይናገራሉ። ሊቨርፑል በገበያው የነበሩ ትልልቅ ተጫዋቾችን ወስዷል ሲሉ ነው የተናገሩት። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ቡድናቸው በሊቨርፑል ጨዋታ የመከላከል ነው የገባው መባሉን እንደማይቀበሉ የገለጹ ሲሆን ሊቨርፑል ጠንካራ መሆኑን አያጠራጥርም ያሉት አሰልጣኝ ሚኬል አርቴታ እነሱ በአውሮፓ ገበያ ላይ ያሉ ትልልቅ ተጫዋቾችን በመውሰድ ጥሩ ስራ ሰርተዋል በማለትም ተናግሯል። አክሎም እኛ በራሳችን ላይ ማተኮር አለብን ያሉ ሲሆን ባለን አቅም እንዴት ከነሱ የተሻለ አሁን እነሆን የሚለውን እንሰራለን ሲሉም ተደምጧል። በሊቨርፑል ጨዋታ ባሳዩት የአጨዋወት ዘይቤ ትችት የቀረበባቸው አርቴታ የሰዎች አስተያየት እኔ ካለኝ አስተያየት ጋር እየተለያየ ነው ሲሉም ተናግሯል። አሰልጣኝ ሚኬል አርቴታ በንግግራቸው ወቅት ክለቡ የዊሊያም ሳሊባ እንዲሁም ደግሞ የቡካዮ ሳካ ኮንትራት ለማራዘም ንግግር ላይ መሆኑን እንዲሁ ማረጋገጥም ችሏል። ኮንትራት ለማራዘም የሚደረገው ንግግር በጥሩ ሁኔታ ላይ ነው። ሁለቱም ተጫዋቾች በክለቡ መቆየት ይፈልጋሉ ሲሉ ስለነዚህ ሁለቱ ወሳኝ የአርሰናል ተጫዋቾች ሀሳባቸውንም ሰጥቷል። ማንቸስተር ሲቲ የተጫዋቹን ውልም አራዝሟል። ማንቸስተር ሲቲ የወጣቱን የመሃል ሜዳ ተጫዋች የሆነው ሪኮ ዊሊያምስ ኮንትራት ማራዘማቸው በይፋ አሳውቀዋል። እንግሊዛዊው ወጣት የመሃል ሜዳ ተጫዋች የሆነው ሪኮ ዊሊያምስ በማንቸስተር ሲቲ ቤት እስከ 2030 የሚያቆየውን ውልም ፈርሟል። ሪኮ ዊሊያምስ ከፊርማው በኋላ በጣም ተደስቻለሁ፣ ሌላ ስሜት አይሰማኝም ሲልም ተናግሯል። ተጫዋቹ ከመሃል ሜዳ በተጨማሪ በግራ እንዲሁም ደግሞ በቀኝ መስመር ቦታዎች ተሰልፈው የመጫወት ክህሎት አለው። አሰልጣኝ ፔፕ ጋርዲዮላም ተጨማሪ እድል እንደሚሰጡትም አምኗል። ይህም እጅግ በጣም አስደሳች ነው ሲል ነው እንዲሁ እየገለጸም የሚገኘው። ሪቻርልሰን ፕሪሚየር ሊጉ አይወደኝም ሲልም ተናግሯል። ብራዚሊያው የቶተናም የፊት መስመር አጥቂ የሆነው ሪቻርልሰን ፕሪሚየር ሊጉ ግብ ሽልማት ባለማሸነፉ ቅር መሰኘቱን ነው የገለጸው። ፕሪሚየር ሊጉ ለኔ አይወደኝም ዘርፊያ ነው ሲል ሪቻርልሰን አስተያየቱንም ሰጥቷል። የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ግብ በመሆን እንግዲህ የሊቨርፑል ተጫዋች የሆነው ዶሚኒክ ሶቦዝ ላይ አርሰናል ላይ ያስቆጠረው የቅጣት ምት ጎል ማሸነፉም ይታወቃል። ሪቻርልሰን ቶተናም ከበርንሌይ ባደረጉት ጨዋታ የመቀስ ምት ማስቆጠሩን በመጀመሪያው ሳምንት ተመልክተንም ነበር። ይህ ጎል ማሸነፍ ነበረበት፣ ነገር ግን ፕሪሚየር ሊጉ እኔን ስለማይወደኝ ይህንን ነገር ማድረግ አልፈለጉም ሲል የራሱን አስተያየቱንም ሰጥቷል። የላሊጋ የወሩ ምርጥ ተጫዋችም ታውቋል። የስፔን ላሊጋ የ2025-26 የውድድር ዘመን መርሃ ግብር የወሩ ምርጥ ተጫዋች ይፋም ተደርጓል። በዚህም መሰረት የቪያሪያሉ የፊት መስመር ተጫዋች የሆነው የቀድሞ የአርሰናል ተጫዋች ኒኮላስ ፔፔ የወሩ ምርጥ ተጫዋች ተብሎ በአብላጫ ድምጽ ማሸነፉ ነው የተገለጸው። ኒኮላስ ፔፔ ባለፉት 3 ጨዋታዎች 2 ግቦችን አስቆጥሮ አንድ አመቻችቶ ማቀበልም የቻለ ተጫዋች መሆኑንም ነው እንዲሁ በአጠቃላይ መመልከትም የቻልነው። ፕሬስ ኮንፈረንሳቸውን በሰፊው ለመመልከት ያህል እንግዲህ የማንቸስተር ዩናይትድን ስናስቀድም አሰልጣኝ ሩበን አሞሪም ስለ ማንቸስተር ሲቲ ጨዋታ ሀሳባቸውንም ሰጥተው ነበር። ማንቸስተር ሲቲ በሊጉ ውስጥ ምርጥ አሰልጣኝ ያለው ቡድን ነው ሲሉ የገለጹ ሲሆን ማንቸስተር ሲቲ እንዴት እንደሚጫወት ለመገመት በጣም የሚከብድ ቡድን ናቸው ሲሉም ተናግሯል። እኛ እነሱን ድል ለማድረግ ዝግጁ ነን፣ በቡድናችን እናምናለን ሲሉም ነው የተናገሩት። በጣም ጥሩ ጨዋታ ይሆናል፣ ምን ማድረግ እንዳለብን እናውቃለን፣ ብዙ ተጨማሪ ልምምድ ያስፈልገናል አድርገናልም ሲሉ እንዲሁ ተናግሯል። በአሁኑ ሰዓት እኛ በሊጉ የደረጃ ሰንጠረዥ ከነሱ የተሻለ መቀመጣችን ምንም ለውጥ አያመጣም ሲሉ እንዲሁ በተሻለ ደረጃ መቀመጣቸው በአሁኑ ጨዋታ ላይ ምንም ለውጥ እንደማያመጣም ነው የተናገሩት። አሰልጣኝ ሩበን አሞሪም ስለ አንድሬ ኦናናም አንዳንድ ነገሮችም ተነስተዋል። አንድሬ ኦናና በኢንተር ሚላን ቤት በጣም ጥሩ የውድድር ዘመን እንዳሳለፈ እናውቃለን ብለው የጀመሩ ሲሆን እሱ በእርግጥ ምርጥ ችሎታ አለው፣ ነገር ግን በማንቸስተር ዩናይትድ ቤት በእያንዳንዱ ጨዋታ ላይ ያለው ጫና በጣም ከባድ ስለሆነ የቦታ ለውጥ ያስፈልጋል ሲሉም ተናግሯል። አንድሬ ኦናና መቆየት እየቻለ ነበር፣ ነገር ግን እኛ እንደ ክለብ ለውጥ እንደሚያስፈልግ ተረድተናል። ጠንክሮ መስራት እኔም ደግሞ ተጫዋቾችን ለበርዳት በጣም ጥሩም ነበር፣ መልካሙን ሁሉ እመኛለሁ ሲሉ አንድሬ ኦናና ስለ መልቀቁም ተናግሯል። አሞሪም ስለ ማቲያስ ኩኛ፣ ሜሰን ማውንት እኔም ደግሞ ዲያሎ ሲናገሩ መቼ እንደሚመለሱ ባላውቅም ኩኛ ማውንትና ዳሎት ከውዱ ጨዋታ ውጪ ናቸው። እነሱ በፍጥነት አገግመው ለቦታው ተወዳዳሪ እንዲሆን እንፈልጋለን። ለመጫወት የሚጓጉ በጣም ጥሩ ተጫዋቾች ስላሉን ለውዱ ጨዋታ ሌሎች አማራጮችን እንመለከታለን ሲሉም ነው የተናገሩት። አሰልጣኝ ሩበን አሞሪም ስለ አዲሱ በረኛ ሴኔ ላመንስ ሲናገሩ ሴኔ ላመንስን በማስፈረማችን በጣም ደስተኞች ነን፣ ምክንያቱም እርሱ አቅም ችሎታ ያለው ግብ ጠባቂ ነው። በደጋፊዎች
በደርቢው በቋሚነት ስለሚጀምርበትም ተጠይቀውም ነበር። አንዳንድ ጊዜ እንደ ክለብ የተለያዩ አማራጮችን ለማየት እንሞክራለን። አንዱን ወይም ደግሞ ሌላውን በአሁኑ ወቅት የተለያዩ ነገሮችን ሊሰጡን የሚችሉ አማራጮችም አሉ። ሴኔ ላመንስ በሊጉ አዲስ ነው። አሁን ላይ የተለየ ሀገር ነው ደግሞ የተለየ ነገርም መልመድ አለበት። በመጀመሪያው ጨዋታ ላይ አይሰልፍም። አንቶኒ ቤንደር በቋሚነት ይሰለፋል ሲሉ ሀሳባቸውንም ሰጥተዋል። አሰልጣኝ ሩበን አሞሪም ስለ አካዳሚ ተጫዋቾች ሲናገሩ እንግዲህ ይህንን ባህል ማስጠበቅ እፈልጋለሁ ያንን ባህል ወይም ደግሞ ሀሳብ የሚያመጡ ሰዎች መሆንም አንፈልግም የሚያጠፉ ሰዎችንም እንዲሆንም አንፈልግም። የማንቸስተር ዩናይትድ ያለፈውን ከተመለከቱ ከዚህ ለረጅም ጊዜ ባደጉ ልጆች ላይ የተገነባም ነበር። ያንን መጠበቅ እንዳለብኝ አምናለሁ። በዚህ ላይ እርግጠኛ ነኝ። ተጫዋቾችን ማሳደግ እፈልጋለሁ ሲሉም ተናግሯል። አሰልጣኝ ሩበን አሞሪም ስላለፈው የረፍት ጊዜ ወይም ደግሞ ስለ ኢንተርናሽናል ብሬክ ሲጠየቁም እንግዲህ ሁሉም ነገር አድርጌያለሁ፣ ጨዋታውን ተመልክቻለሁ፣ የተለያዩ ነገሮችን ለመርዳትም ሞክሬያለሁ፣ ከጄርሰን ዊልኮክስ ደግሞ ኦማር ቤራዳ ጋር ተነጋግሬያለሁ። ሁሉም አስቀድሞ ለመገመት ገበያውን ለመቀኘት ከወደፊቱ ለመዘጋጀት በዚህ አይነት መሰል ነገሮች የረፍት ጊዜ ነው ሁሉንም ነገር ለማድረግ ሞክሬያለሁ ሲሉም ተናግሯል። አሰልጣኝ ሩበን አሞሪም ስለ ቪያና ማለትም የማንቸስተር ሲቲ ስፖርቲንግ ዳይሬክተር ወዳጅነትም ተናግሮም ነበር። ምንም አዲስ ነገር የለውም። እኛ የተለያዩ ሰዎች ነን፣ የተለያዩ ክለቦች ለው የምንሰራው ብዙ ጊዜ ራት አብረን እንበላለን፣ ነገር ግን እግር ኳስ አናውራም። ምክንያቱም እኔ ቀኝ እሱ ደግሞ ሰማያዊ ነው ሲል ነው ሀሳባቸውንም እንዲሁ መግለጽም የቻሉት። በጨዋታው ላይ ለማሸነፍና ለማሸነፍ ብቻ ነው የምንገባው ሲሉ እንዲሁ በሰፊው መግለጻቸውን ነው የተመለከት ነው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩንም ትችላላችሁ። ከኢንተርናሽናል ብሬክ መልስ የእንግሊዝ ፕሪሚየር ሊግ ኒም ደግሞ ታላላቅ የአምስቱ የአውሮፓ ሊግ ጨዋታዎች የሚመለሱም ይሆናል። ዛሬ በእንግሊዝ ፕሪሚየር ሊግ አራተኛ ሳምንት መርሃ ግብር በርካታ ጨዋታዎች ወደ 8 ያክል ጨዋታዎች የሚደረጉ ሲሆን ከቀን 8 ሰዓት ተኩል እስከ ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች አሉ። አርሰናል ከኖቲንጋም ፎረስት 8 ሰዓት ተኩል ላይ በሚጀምረው ጨዋታ ይጀምርና ብሬንትፎርድ ከቼልሲ በሚያደርጉት ጨዋታ የዛሬው መርሃ ግብር ምሽት 4 ሰዓት ላይ የሚጠናቀቅም ይሆናል። በርካታ ጨዋታዎች አሉ እንድታዩ እንጋብዛቸዋለን። በስፔን ላሊጋም እንዲሁ የሚደረጉ ጨዋታዎች አሉ። ሪያል ሶሲዳድ ከሪያል ማድሪድ ጋር እንዲሁም ደግሞ አትሌቲኮ ማድሪድ ከቪያሪያል ጋር የሚያደርጉት ጨዋታም ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ ነው የምንጋብዛቸው። የተወደዳችሁና የተከበራችሁ አድማጮቻችን እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩንም ትችላላችሁ። የዛሬ ፕሮግራሞቻችን በጠዋቱ ይህንን እየመስላሉ። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ተመኘን።